ሰላም ሰላም እንዴት ናችሁ? ዛሬ ቆንጆ የሆነ የብራስል ስፕራውት ሰላጣ እንሰራለን። ሲያዩት ትንንሽ ጥቅል ጎመን ነው የሚመስለው፣ ግን ጥቅል ጎመን አይደለም። እድገቱም ትንሽ ለየት ያለ ነው ከጥቅል ጎመን እና ስሙ ያው ብራስል ስፕራውት ነው። በአማርኛ አላቅም፣ ይኖር እንደሆነም ኢትዮጵያ አላቅም፣ አይቼ አላቅም፣ ግን ስሙን አላቅም። እዚህ ግን ሲጠራ ብራስል ስፕራውትስ ነው የሚባሉት። በቫይታሚን ሲ እና ኬ አላቸው። በጣም አሪፍ ቬጅተብል ነው። ብዙ ሰው ብዙ ጊዜ ይቀቅለዋል ወይም ደግሞ እንዲሁ ስቲም አድርጎት ነው የሚጠቀመው። ዛሬ ግን ሰላጣ መስራት ስለፈለግን ግሪል ነው የምናደርገው። በጣም ቆንጆ ነው። በጣም አሪፍ ነው። አብረን እንሰራለን። አብራችሁን ቆዩ። ሲያድግ ትንሽ ከመሬት ከፍ ብሎ ነው የሚያድገው። ግን ያም ሆኖ ፍሬሽ አትክልት ስለሆነ ማጠብ አለብን። ለማጠብ እንደምታውቁት ውስጡ ድፍን ስለሆነ ያስቸግራል። ስለዚህ ምንድን ነው የምታደርጉት? ጠርዙን ወይም ጫፉን ትቆርጡና ከዛ ለሁለት ትከፍሉትና ውሃ ታረጋላችሁ። ውሃው ላይ ትንሽ ጨው፣ ትንሽ ሎሚ አርጋችሁ እዚህ ጋር እንደምታዩት እንደዛ አርጋችሁ ነው የምታጥቡት። ካጠባችሁት በኋላ ወንፊት ላይ ወይም ፔፐር ታውል ላይ አርጋችሁ ያለውን ውስጡ ያለውን ውሃ እርጥበቱን ጠፈፍ እንዲል ታረጉና ትንሽ ትተውታላችሁ። ከዛ በኋላ ደረቅ ሲል ወይም ውሃው ከተጠነፈፈ በኋላ ከፍ ባለ ሳህን አርጋችሁ ትንሽ ጨው፣ ትንሽ ዘይት አርጋችሁ በደንብ ታሹታላችሁ። ጨውና ዘይቱን አርጋችሁ አሽታችሁ ለጥቂት ደቂቃ ብታስቀምጡት በጣም አሪፍ ይሆናል። ምክንያቱም የጨውን ጣዕም ትንሽ እንዲወስድ እንደዛ አርጋችሁ ትንሽ ካስቀመጣችሁ በኋላ ግሪል ላይ አውትሳይድ ግሪልም ሰመር አካባቢ ከሆነ ግሪል ካለ እዛ ላይ ማድረግ ትችላላችሁ። ካለበለዚያ ግን ቤት ውስጥ እዚህ ጋር እንደምታዩት በመጥበሻ የተቆረጠውን ግማሹን በኩል ወደ ታች አርጋችሁ ጥሩ የግሪሉ ወደ ውስጥ እንዲገባ በቆረጣችሁት በኩል መጥበሻው ላይ ታደርጉና በደንብ አርጋችሁ ግሪል ታረጋላችሁ። ስታረጉ መጥበሻችሁ ላይ መጀመሪያ ትንሽ ዘይት ታረጋላችሁ። እሱም ላይ ዘይት አለ በእርግጥ ግን ትንሽ እንዳይዝባችሁ ዘይት ታረጉና እዚህ ጋር እንደምታዩት የተቆረጠውን በኩል ወደ ታች አርጋችሁ መጥበሻው ላይ በደንብ አርጋችሁ ግሪል ታረጋላችሁ። ግሪል ካረጋችሁ በኋላ ይሄ የብራስል ስፕራውት ሰላጣ በትኩሱ መበላት ይችላል፣ ቀዝቅዞም መበላት ይችላል። ስለዚህ ሌሎቹን የሰላጣውን ግብአቶች አብረን እንሰራለን። ከብራስል ስፕራውቱ በተጨማሪ እዚህ ጋር እንደምታዩት ቃሪያ፣ ሽንኩርት፣ ቤል ፔፐር፣ ቲማቲም፣ ዘይት እንዲሁም ደግሞ ሎሚ፣ ጨው፣ ቁንዶ በርበሬ ያለኝ ሰላጣውን ለመስራት ማለት ነው። ጋችሁ ድሬሲንጉን በሌላ አነስ ባለ እቃ ሰርታችሁ እዚህ ጋር መገልበጥ ትችላላችሁ። እኔ ግን እዚሁ ሳህን ላይ አደርገዋለሁ። በመጀመሪያ ዘይቱን አድርጌያለሁ። ከዛ ደግሞ ጨው፣ ሎሚ ሁሉንም ማድረግና ፈሳሾቹን ካዋሃድኩ በኋላ ሌሎቹን ግብአቶች እዚሁ ላይ እጨምርና በደንብ አድርጌ እቀላቅለዋለሁ። ሎሚ ጭማቂም ጨምርበታለሁ፣ ግን ደግሞ ቆዳው ትንሽ ጣዕሙን የበለጠ ቆንጆ ስለሚያደርገው እዚህ ጋር እንደምታዩት የሎሚውን ቆዳውን እየፈቀፈቅኩ ነው። ድሬሲንጋችሁን አዘጋጅታችሁ ስጨርሱ ይሄንን ሎሚውን ማለት ነው፣ ሎሚውን ቆዳውን ከፈቀፈቃችሁ በኋላ ራሱኑ ሎሚ ደግሞ ቆርጣችሁ ጨምቃችሁ መጠቀም ትችላላችሁ። ሎሚ በሌለ ጊዜ ቬኔገርም መሆን ይችላል። ያው እንደ ማንኛውም ሰላጣ እንደምንሰራው እንደዛ ነው ድሬሲንግ የምንሰራለት። ብዙ የተካበደ ወይም የሚያስቸግር ድሬሲንግ ሳይሆን በቃ በቀላሉ ሎሚ፣ ጨው፣ ቁንዶ በርበሬ አድርገን እነዚህን ቅመሞች ጨምረን አንድ ላይ እናዋህዳለን። ከዛ በኋላ ብራስል ስፕራውቱን ትጨምራላችሁ። ብዙ ጊዜ የተለመደ አይደለም፣ ግን በጣም ቆንጆ ሰላጣ ነው። እንደዚህ አርጋችሁ ሰርታችሁ ሞክሩ። ድሬሲንጉን ሰርተን ስንጨርስ ብራስል ስፕራውቱን እንጨምራለን። ከዛ በኋላ ሌሎቹንም ግብአቶች ቲማቲሙን፣ ቃሪያዎቹን ሁሉንም እንጨምርና በደንብ አድርገን እናዋህዳለን። ግሪል ስለተደረገ ሽታው እንዴት ደስ እንደሚል የብራስል ስፕራውቱ ልነግራችሁ አልችልም። ጣዕሙ ራሱ በጣም ደስ ይላል። ስቲም አርጋችሁ ከምትበሉት እንደዚህ ግሪል ስታረጉት ጣዕሙ በጣም ደስ ይላል። በጣም ቆንጆ ነው። እንደዚህ አርጋችሁ ሞክሩ፣ ትወዱታላችሁ። ሰላጣ ባናረገው ራሱ ሌሎች የሚቀላቀሉ ነገር ሎሚ ምናምኑን ሳንጨምር እንዲሁ ግሪል የተደረገውን ብራስል ስፕራውት ብቻውን ራሱ መመገብ እንችላለን። ቴስቱ በጣም ደስ ይላል። በጣም ቆንጆ ነው። ግን ያው እኛ ዛሬ ሰላጣ ስለምንሰራ ሁሉንም ነገር እንጨምርና በደንብ አድርገን እንቀላቅላለን። መልኩ ራሱ በጣም ያምራል። ከቃሪያው ጋራ አንድ ላይ በጣም ደስ ይላል።
እዩት መልኩ እንዴት እንደሚያምር፣ ጣዕሙም እንደዛው ነው። ይሄ በጣም አሪፍ ሰላጣ ነው። እንደ ዋና ዲሽ መቅረብ ይችላል፣ እንደ ሳይድ ዲሽ መቅረብ ይችላል። ሌላ ደግሞ እናንተ ሰላጣ ስትሰሩ የምትጨምሯቸውን ነገሮች ተጨማሪ አርጋችሁ ጨምራችሁም መስራት ትችላላችሁ። በጣም አሪፍ ነው፣ ትወዱታላችሁ። ይሄንን ብራስል ስፕራውት ሰላጣ እንግዲህ ሰርታችሁ ሞክሩ። ጥቅል ጎመን አይደለም፣ ያው ብዙ ጊዜ ሚኒ ብለው ትንንሽ ጥቅል ጎመን የሚለው አሉ፣ ግን ጥቅል ጎመን አይደለም፣ ተመሳሳይ ነው አይደለም። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ሌላ ጊዜ ቪዲዮ ሲሰራ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።